ወያኔ ነው እዚህ ሁለመናው ተጎርጉሮ አልቆ እግሩ መቆም አልችል ብሎ እየተወላከፈ ሰውነቱን እንኳን መሰብሰብና መዘርጋት የማይችል እጅ አለ የለም ብትሉት የለም አለ የማይለው ህዋስ እንኳን ተበጣጥሶ አልቆ ደብረጽዮን የሚባለው ደብረጽዮን የሚባለው አንዱ ተባይ ወይም አንዱ ተዋን ወይም አንዱ ቁንጫ በሉት ደብረጽዮን የሚባለው አንዱ ቁንጫ ብቻውን ምናምን ይላል እንጂ ምኑ እንደሆነ ይናገራል እንጂ እንዲሆንኩ እንዳሆንኩ አይደል። እዚህ ጋር የሚያወሩት ግን ምንድነው? የወራዶች ስብስብ ነው። እዛ ጋር እንደ ጀግና ሆነው ሰዎች እንዲቀመጡ አይፈልግም። ወራዳ ሆነው ራሳቸው ተዋርደው ህዝብን አዋርደው ራሳቸው ገለው በኋላም የሚሞቱ ተረኛ ገዳይ፣ ተረኛ ተገዳይ፣ ተረኛ ዘራፊ፣ ተረኛ ተዘራፊ፣ ተረኛ ነውር ፈጻሚ፣ ተረኛ ነውር ተቀባዮች ሆነው በዛም ይሁን በዚህ ብታገላብጧቸው በቆሻሻ ማንነት እንዲጠናቀቅ ተብሎ ነው የተሰራው። ይሁን ቸክ አድርጉ። በተለይ አማራ በክልሎች በኢትዮጵያ ሁሉ የብሔር ፌዴራሊዝም አሁን ያለው ህገ መንግስት መጀመሪያ ሲሰራ ሲመጣ አማራ የሚባለውን ነገር ማጥፋት ነው የመጀመሪያ ነው። የብሔር ፌዴራሊዝም አማራ የሚባለውን ማጥፋት ነው። እሱን እንዴት የብሔር ፌዴራሊዝም የተሞከረው አማራ ክልል ነው። ለምንድን ነው አማርኛ ተናጋሪዎች ኦሮሚያ ክልል ላይ የራሳቸው እንደ ክልል ከሆነ እንደ ክልል እንደ ዞን ከሆነ እንደ ዞን አልተሰጣቸው? ትግራይ ክልል ላይ ለምን? አፋር ክልል ላይ ለምን? የተቀረው ኢትዮጵያ ክልል ላይ ለምንድን ነው ያለው ህዝብ የራሱን አስተዳደር ያልመሰረተው? ዛሬ የመጣዎች እነማን ናቸው ካላችሁ ህዋትና ላኪዎቹ ሲሰሩት የኖሩትን አሻጥር የቀረውን መከራ በዛ ህዝብ ላይ ለመፈጸም የመጡ የተረገሙ ሰዎች ናቸው ብሎ ስለሺ በድምዳሜ እዚህ ጋር የምናወራው ለዛ ነው። ይቻክ አማራ ክልል ላይ የጎጃም አገው፣ የሰቆጣ አገው፣ የከሚሴ ኦሮሞ፣ የአርጎባ፣ የቅማንት፣ የሽናሻ፣ የወይጦ፣ የአውራምባ የተባለ ብዙ ስርዓቶች ተዋቅሯል። ከዚህ ውስጥ ግዛት ተሰጣቸው። የሰቆጣ አገው፣ የጎጃም አገው ዞን ተሰጧቸዋል። የከሚሴ ዞን ተሰጧቸዋል፣ 3 ዞን። የቅማንት 19 ቀበሌ ተሰጥቷል። ቅማንት እንደ ቅማንት እንዲኖር ነው ኦር አገው እንዳገው እንዲኖር ነው። ማስታውሰው ጎጃም ላይ ያሉ የአዊ ሰዎች ከህዝባችን ነጠላችሁን ብለው እሪ ብለዋል። መጀመሪያ አንነጠልም። ስለዚህ አታወራም። ያንዳንዱ ቅራቅንቦን የሚወድ ሰው ያስጠግበው። ፈጣሪ ፍረድ ስንል በዛ ውስጥ ብዙ ንግግሮች አሉ። ፈጣሪ ፍረድ፣ ፈጣሪ ፍረድ ፍትሃዊ ነው፣ ውስጥ አዋቂ ነው፣ ስለሚያውቅ በትኖ አባልቶ በትንሹ የከሚሴ ኦሮሞ፣ የአገው ሸንጎ፣ የሰቆጣ አገው፣ የጎጃም አገው 3፣ ከዛ ሽናሻ፣ ጉምዝ 5፣ ቅማንት 6፣ አርጎባ፣ አውራምባ፣ ወይጦ እያለ ወደ 9፣ 10፣ 12 የጥፋት ቦምቦችን ቀብሮላል። በዛ ትባላል። ከዛ ሲቀጥል እዛ ራያ ወልቃይት እያለ ይቀጥላል። እስከዛ ሁሉም ማንሄደው ግልጽ አይደለም ብለን ነው። አሁን እዚህ ላይ መጣና አስረስ ማሬና ሌሎች እዚህ ጋር የሚያወሩ ሰዎችን የምሰድብበት ምክንያት እንዲገባችሁ ብዬ ነው። ሌላ አለ። አሁንም የማልነግራችሁ ሌላ ብዙ ነገር አለ። ግን በትንሹ እነዚህ እንኳን የብሔር ፌዴራሊዝም አማራን ለማጥፋት ነው ህገ መንግስቱ የመጣው። ህገ መንግስቱ ተግባራዊ የተደረገው አማራ ክልል ብቻ ነው። ሌላው ክልል ላይ ስለ ህገ መንግስቱ ምንም ተግባራዊ አልተደረገም። ህገ መንግስቱ ተግባራዊ አልተደረገም። ዛሬ ህገ መንግስቱን ቀዶ መጣል ቀላል ሊሆን ይችላል። ዛሬ ስለ ምክክር ኮሚሽኑ መሳይና የመሳይ ምናምን ሰዎች ከዶክተር አብይ ጋር መመካከር ያልቻለው እንዴት ከመሳይ ጋር ተግባባ? ከተመስገን ጥሩነህ ጋር ከጀነራል አበባው ጋር ኦር አማራ ላይ ካሉ ሰዎች ጋር መስማማት ያልቻለው እዛ አካባቢ ያለው ሰው ለምንድን ነው ከመሳይ ጋር የተግባባው? ከመሳይ ጋር ሆኖ የሚያወራው ብሔር ነው? አማራነት ነው? ከሻቢያ ጋር ሆኖ የሚያወራው አማራነት ነው? አይደለም። ያለ ነው። ይሄ የሚያወሩትና ምን የሚሉት የራሳቸውን ስራ እየሰሩ ነው። ከዚህ ጋር አብዳችሁ ያላችሁ ሰዎች ደግሞ ከዚህ ውጡና ወደ ቀልባችሁ ተመለሱ።
አለዛም ካላችሁ ደግሞ የሚመጣውን ነገር ተቀበሉ። ይሄ የሚመጣው እዚህ ሰዎች ስርዓት ላይ አይደለም ያለው። ከሰዎች ስርዓት ባሻገር ባለው ነገር የሚመጣባችሁ ለመቀበል ዝግጁዎች ነው። አላስ ልፋታችሁ ዋጋ ሮኬት የሚወጣውን ዋጋውን ገንዘቡን ሂሳቡ ቢሰላም ከፍተኛ ገንዘብ ሊሆን እንደሚችል ይታወቃል። ባዶ ሜዳ እየደበሰቡ ነው ሁሉ ኪሳራ ወይም ደግሞ ድል አደረግን የሚለውን ዜና እያሰብ ባዶ ሜዳ ምንም ይደብድብ ምን አገባ ተመልከቱ። አንድ ብሉ ሂሳብ፣ አንድ ብሉ አሸንፍ፣ አንድ ብሉ ተደበደብ። ተዋጊ አሸናፊ ነኝ በቃ እየመከትኩት ነው የሚል ሰው ባዶ ሜዳ እየደበደበ ሂሳብ ውስጥ ቢሆን ውድ አይደለም ወይ? እዚህ ጋር ጦርነት እያለ እንዴት እዛ ልንመካከር ይላል። 4 ዓመት እኮ የፈጀ ነው። 4 ዓመት ሙሉ ፍሬ አልባ ሆነ እያሉ ሲሳለቁ አልነበር? በሂደት መመካከር ያለው ይመካከር። አሁንም መንግስትን በኢትዮጵያ አምላክ ስም የምጠይቀው የሚመካከረውን አክብረህ ተመካከር፣ የማይመካከረውን በጉልበቱ ያለውን ደግሞ በጉልበቱ በደንብ አድርገህ ጭፍልቅ አድርገህ አስተካክል። አለዛ ችግርህ መንግስት ውስጥ ነው። መንግስት ውስጥ ያሉ ቆሻሻ ልጆቹን እጃቸውን ይቁረጥ። አሁን የመንግስት የፖለቲካ የካቢኔ ጉዳይ ነው ሀገር እያፈረሰ ያለው። ብታምኑ ባታምኑ የጸጥታ ኃይሎች የሚለፉትን የደህንነት ኃይሎች የሚለፉትን ነገር ሁሉ ገደል እየከተተ ያለው የመንግስት ብልጽግና በሚለው አይደለም ብላችሁ የመንግስት የፖለቲካዊ መዋቅሩ የበሰበሰ መሸጥ ሞሎጥን ቦርጩንና ሆዱን ብቻ የሚያመልክ እጅግ ብዙ አጋሰስ ሰው ስላለ እኔ በየቦታው ወር ነበረ እንደ ድሮ መስሎኝ እኔ ለህድ የነበረው እንደዛ ነበር። እኔ ወደው እንደመጣው 1 ዓመት በሰራ ነው እንደዚህ። ከዛ በኋላ የተለያዩ ነገሮች ይሟሉልኛል። በየቢሮው እየሄድኩኝ ባለጌዎችን ማጋለጥ፣ ኢትዮጵያን የሚበዘብዙ ነውረኞችን ማጋለጥ፣ መጋፈጥ፣ እንደዚህ አይነት ዋጋ ስከፍልና የተበደሉ ሰዎችን ነፃ ሳወጣ ነው እንጂ መሞትም ሆነ መጎዳት ያለብኝ እኔ ቁጭ ብዬ ከተለያየ ቦታ ላይ የሚቀርመውን አይነት መረጃ አይደለም። በአይኔ እያየሁ በካሜራ እየቃኘሁ ብዙ ስምሬት ነበር የጠበቁት። በዚህ ልክ አልጠበኩም። ብታምን ባታምን በጣም ተናድጃለሁ። በጣም እንደዛ አልደም የጠበቁት የሂሳብ ምናምን አይደለም። በቃ ስምሪቱ ኢትዮጵያን ለማዳን ለመልካም ነገር ብዙ ሰዎች የሚተባበሩ ነበር የመሰለኝ። እውነትን የሚወዱ ኢትዮጵያውያን በጣም ብዙ ሰው ነበር ያለ የመሰለኝ። ለሀቅ ዋጋ የሚከፍሉ ብዙ አደረጃጀቶች አሉ ነበር የሚመስለኝ። ግን እንደዚህ የተበታተነ እንደዚህ ሀቅ የሚያሳፍረው ውሸት ጉራ የሚያስፈክረው ሰው አለ ብዬ አላመንኩም። ለዛ ነው ሽሪንክ አድርገው ሁሉ ነገር ትቼ ቢያንስ አንዴ እስኪ በቀን ውስጥ ከተለያየ ቦታ ላይ ያየሁት ነገር ልይና ማለት ያለብኝ ልበል ወደሚል የመጣሁት እንጂ ይሄን አልነበረም የጠበኩት። እኔ በ1 ዓመት ለፍቼ ምናምን በዚህኛው ላይ ያለውን አጋልጬ እውነቱን በየቦታው እየዞርኩ እንኳን እዛ ሀጅ እንትን ልበል እዚህ በታክሲ በምናምን ላይ ለመንቀሳቀስ ኧረ በስመ አብ እውነት እንዲህ የረከሰበት የእውነት አምላክ እሱ ይፍረድ ነው ያሉት። እንደው ውጤቱን እንዴት ትገልጸዋለህ ለማለት በጣም የሚደንቀው ነገር መሰለኝ ነገራቸው ነው። ሁሉንም የተሸከማቸውን ጥንቡላዎች ያለምንም ታርጌት የት እንደሚወድቁ የት እንደሚያርፉ በማይታወቅበት ሁኔታ ወደ ሁሉም አቅጣጫ ነው የሚተኩሷቸው። ወደ ሁሉም አቅጣጫ መድፎች አንድ የጠላት ይዞታ ወደ የትኛውም ኢቭን ራሱ ጠላት ወዳለበት ይዞታ ጭምር በሚደርስ ርቀት ይተኮሳሉ። በምርክቶች በብዙ አቅጣጫ ይተኮሳሉ። አንዳንድ ቦታ ስራ ላይ እንቅስቃሴ ላይ መደበኛ ስራቸው ላይ የነበሩ አርሶ አደሮች እና ሌሎች በተለያየ ስራ መስክ የሚንቀሳቀሱ ሲቪሊያን ላይ ከፍተኛ ጉዳት ያደርሳሉ። እንግዲህ ውጊያ እያደረጉ ነው ወይ ጦርነት እያደረጉ ነው ብለህ እንኳን ለመገመትና ማሰብ በማትችልበት ሁኔታ በሁሉም አካባቢ የሚፈጽሙት ነው። በነገራችን ላይ ይሄ አንዳንድ ጊዜ ውጊያ የወገን ኃይል ውጊያ ባልከፈተበት ሁኔታ ጭምር ይሄ ነገር ይደረጋል። በተደጋጋሚ የሚያደርጉት ነገር ነው። የሆነ ቦታ ላይ ስምሪት ወስደው በተንቀሳቀሱበት ጊዜ በርቀትም በቅርበትም የወገን ኃይል እንቅስቃሴ በሌለበት ሁኔታ አንድ ተራራማ ቦታ ላይ ሆነው መድፎችን ይተኩሳሉ፣ ሮኬቶችን ይተኩሳሉ፣ ሌላም ነገር ይደረጋል። በዛ መሀል ለሚደርስ አይነት ሰብአዊ ጉዳት፣ የትኛውም አይነት ውድመት፣ የመሰረተ ልማት ውድመት፣ የንብረት ውድመት፣ የሰው ህይወት መጥፋት ምንም አይነት ኃላፊነት የማይሰማቸው አመራሮች ነው እንግዲህ መከላከያ ሰራዊት የሚባለውን ያሉት። እንዲሁ መወራጨት ይሄ ደግሞ አንዱና አንዱ ፋኖ የት ቦታ ነው ያለው? በትርክት ዕዳ ውስጥ የሚማቅቅ ሰው አይደለም ያለው። መሪ ነኝ የሚሉትስ ወይ ሴት ሆነው ወይ መነኩሴ ሆነው ወይም እንደዚህ ኒቃማ ለብሰው አይደለም የሚያምር አሉ ወይ? በአደባባይ የሚንቀሳቀሱበት ቦታ አላቸው ወይ? አሁን የሚሏችሁ እንደ ቆይ እንደነ ቢቡኝ አሁን ያለው ፈረስ ቤት ከዛ በሸበል በረንታ ለምሳሌ ከብቻና ተገንጥሎ የሚሄድ ነው፣ ወደ ውስጥ ይገባል። ከዛ ሌላ የት አካባቢ ነው? በዚህ በጎጃም መስመር ላይ ደጋሰኝት ለምሳሌ ከአማኑኤል ከተማ ላይ ተገንጥሎ
ከጎዛምን ወረዳ ላይ ተገንጥሎ የሚገባ ነው። ከዛ ደብረ ኤልያስ አሁንም ፒስታ መንገድ ተገንጥለው እንደዚህ ኪስዬ በሆኑ ቦታዎች ላይ ያለውን የሰፈሩን ሰው እያመሱ እያተራመሱ ምናምን የሚሉበት ነበር። አንዳንዴ ህዝቡ ራሱ ከገባ በኋላ ወላውሎ መከላከያ ደርሶ ጥሎ የሚወጣበት ሁኔታ አይዶን ነው። ከፌደራል መንግስቱ ጋር ህዝቡ ራሱ መከላከያን እያጠቃ ባለበት ሁኔታ ላይ ጥሎ መውጣቱ ጥሩ ነው። ፍቅራቸውን ሲጨርሱ ያው ይገባል። ግን ባጋው ከመከላከያ ጋር ሆነው የተለያዩ ነገሮችን ሲያደርጉ የነበሩበት ቦታ ላይ መከላከያ በራሱ ድንገት ወጥቶ ከሱ ጋር የነበሩ ሰዎችን ለችግር አጋልጦ የሄደበት ሁኔታ ሁሉ አለ በክልሉ ላይ። ለምን እንደሆነ ይህንን ክፍተት ክሬዲት የምንሰጠው ከሚሊተሪ ሳይንስ አንጻር ነው። እኔ ከትጥቅ አንጻር እንደዚህ ነው እንደዛ ነው ብዬ ብል ስህተት ስለሚሆን እኔ የምሳሳታለሁ፣ ሰውንም ስለማሳስብ ባልደመድምም ከሱ ጋር የነበሩ ሰዎችን ግን ለችግር ማጋለጡ አግባብ እንዳልሆነ እተቻለሁ። እንደዛ አይነት ክፍተቶች ሁሉ ሆነው ግን መከላከያ ለምን ይታገሳል ነው አጠቃላይ ድምዳሜ እንጂ መከላከያን አንድ ቦታ ላይ በተለያዩ ስልኮች አሉ ወደኋላም ስለሚታይ እኔ ቪዲዮውን እንኳን ኮንቨርት ባደረገው ኦዲት ባደረገው እንኳን ከዛ በፊት ሰዎች ይዙታል። በስልክ ከተለያየ ቦታ ላይ እንትን ብለው አንድ ቦታ ላይ ከመከላከያ ጋር ፊት ለፊት የገጠመ በፋኖ ስም የተሰባሰበ ሌባ የለም የትኛውም ቦታ ላይ የነገሩኝ ማለት ነው። እንደውም አንዳንድ መከላከያ ሶሻል ሚዲያ ገጾች ላይ የሚዘግበውን ዘገባና እዛ ቦታ ላይ ያለው ነገር በጣም አጋኖ እንዴት ይዘግባል መከላከያ ሁሉ ብዬ አውቃለሁ። ምክንያቱም እነሱ የሚገኑት ልክ እርስ በርሱ ማጥፋትና መጠፋፋትን ደም ማቃባት እንደ አንድ እቅድ ተይዞ ስለሆነ ዛሬ የሚገሉ ሰዎች ነገ እንደሚገደሉ ይታወቃል። ዛሬ የሚያግቱ ሰዎች ነገ ያንን የደም መቃባት የመቋሰል የእርስ በርሱን የቁርሾ ነገር ለማቆየት ጥረት ይፈልጋል። በዘላቂነት ህዝብን ከህዝብ ጋር እርስ በርሱ እያባሉ መቀጠል ለልማት የሚደረገውን እሳቤና ጥረት ስለሚያከስመው በሀገራዊ ተሳትፎ ላይም ወደ ኋላ ጎትቶ ስለሚያስቀረው እሱን ጥራት ይፈልጋል። በዛ ምክንያት ያንን ማቋሰሉን ስለሚፈልገው ለእርሱ ሲል እንዲገል፣ እንዲያገዳድል፣ እንዲዘርፍ፣ እንዲያዘርፍና ነውር ነው የሚያሰራቸው እና አድማ ብተና የተባሉ ልጆችን አስበው ፈልገው ጨፈጭፏቸዋል። አሁን በቅርብ ጊዜ እንኳን ዳስ ጉንዶ የሚባል ላይ ከቲያ ከሱዳን ድንበር ላይ መጣው ከ18 እስከ ወደ 23 ድረስ ይደርሳሉ የተባሉ የሚሊሻ የአድማ ብተና አባላትን ጨፍጭፏል። መቃ ላይ ባለፈው የሆነ ጊዜ ማዳበሪያ እንደዛ ሲሉ የፌደራል ፖሊስና የመከላከያ ሰራዊት አባላትን ካሳለፉ በኋላ ከ40 እስከ 70 በተለያዩ ሰዎች እንግዲህ አብዛኞቹ 40 ይላሉ፣ ሌሎቹ ደግሞ እስከ 70 ድረስ ይደርሳሉ ይላሉ። ብቻ የተበሩትም ገንዳ ውሃ ላይ በኤክስካቫተር ተቆፍሮ እንደተቀበሩ ሰምቻለሁ። አማራ የሆኑትን ብቻ ነው አድነው የሚበሉት። ፋኖ ነኝ የሚሉ ሰዎች ጠላታቸው አማራ ነው። በየትኛውም ቦታ ላይ የሚገሉት፣ የሚያጠፉት፣ የሚያዋሩት አማራ የተባለው ነገር